እጅግ አስገራሚና ልብ አንጠልጣይ ታሪክ። ሰላም ቤተሰቦች፣ ዛሬ የምናየው 2000 ጫማ ከፍታ ባለው የራዲዮ ታወር ላይ ቫኬሽን ብለው ወጥተው በዚያው ስለቀሩ ሁለት ሴቶች ነው። ሃንተርና ቤኪ ይባላሉ። ይህንን ከምድር ሲታይ ሰማይ ላይ የተሰካ መርፌ የሚመስል ታወር በተገጠመለት መሰላል አማካኝነት ልባቸውን አደንድነው ጫፍ ደርሰው ቆንጆ ማስታወሻ ፎቶ ተነስተው ሶሻል ሚዲያ ላይ ለመለጠፍ በማሰብ መውጣት ይጀምራሉ። ሃንተር ደፋርና ምንም ነገር የማትፈራ ሴት ነች። ይህች ልጅ ፈሪ የሆነችውን የልብ ጓደኛዋን ቤኪን ለማስፈራራት በቀልድ መልክ እዚያ ሰማይ ጠቀስ ታወር ላይ ያለውን መሰላል እየወጡ ባለበት ሰዓት በኃይል ተነቀንቀዋለች። ነገር ግን ያን ስታደርግ ያልጠበቀችውና ልትገምተው የማትችለው ነገር ተፈጥሮ ነበር። የእሷ መነቅነቅ መሰላሉን አጥብቀው የያዙትን ብሎኖች በሙሉ እንዳላላቸው በፍጹም አልተረዳችም ነበር። በወጡ ቁጥር ብሎኑ የተፈታና እየላላ ነበር። የሬዲዮ ማማው ጫፍ ላይ ከብዙ ድካምና ፍርሃት በኋላ በሰላም ይደርሳሉ። ጫፉ ላይ ቆመው ንጹህ አየር እየሳቡ መደሰት ይጀምራሉ። ትንሽ ረፍት ካደረጉ በኋላ ለሶሻል ሚዲያ የሚሆናቸውን ፎቶዎች መነሳት ይጀምራሉ። እጅግ ብዙና ለማመን የሚከብዱ ፎቶዎችን ከተነሱ በኋላም ድሮን አውጥተው ቪዲዮ መቅረጽ ይጀምራሉ። የተለያየ ቪዲዮ 360 ዲግሪ እየዞረ ድሮኑ ከቀረጻቸው በኋላ ሃንተር እብድ እንኳን የማይደፍረውን ነገር ታደርጋለች። ወደ ታች በመንጠልጠል ቤኪን እንድትቀርጻት ታደርጋታለች። ቤኪ እየተንቀጠቀጠች ከቀረጸቻት በኋላ ሃንተር ተመልሳ ወደ ላይ ተስባ ትወጣለች። ከዚያም ቤኪ ወደ ታች ወርዳ ሰልፊ ፎቶ እንዲነሱ ትገፋፋታለች። ቤኪ ግን ፈሪ ስለሆነች እምቢ ትላታለች። ከብዙ ማደፋፈር በኋላ በሃንተር ሀሳብ ተስማምታ እሷ ድጋፍ ወደ ታች ትወርዳለች። ሃንተርም እጇን ይዛ ካወረደቻትና የሚፈልጉትን ፎቶ ከተነሱ በኋላ እጇ እንድትለቅ ትንሽ ሲቀራት ወደ ላይ ስባ ታወጣታለች። በዚህም የሚፈልጉትን በማድረጋቸው እየሳቁ በደስታ ይተቃቀፋሉ። ቤኪም እንባዋ ይመጣል። ለሃንተርም ባሌ ከሞተ በኋላ ለመጀመሪያ ጊዜ የተደሰትኩትና የሳቅኩት ዛሬ ነው ትላታለች። ቤኪ ፍቅረኛዋ ድሬክና ሃንተር ሕይወታቸውን በሙሉ ሰው ሊደፍረው የማይችለውንና እጅግ ከፍተኛ አደጋ ያለውን ነገር በድፍረት እያደረጉ ህልማቸውን የተከተሉ ይኖሩ ነበር። ከአንድ ዓመት በፊት ግን እንደዚህ አንድ ትልቅ ተራራ ሽቅብ እየወጡ በነበረበት ጊዜ ነበር ባሏን በድንገት አዳልጦት ወድቆ በሞት የተለያት። ወደ ራዲዮ ታወሩ ስንመለስ ሃንተርና ቤኪ ጉዳያቸውን ጨርሰው ልክ ወደ ታች ሊወርዱ ሲሉ መሰላሉ በድንገት ተንሸራቶ ብሎኖቹ አንድ ባንድ ይፈታሉ። በዚያው ቅጽበት ቤኪ ተንሸራታ ወደ ታች ትወድቃለች። እንደ ዕድል ሆኖ ግን ለሴፍቲ ያሰረችው ገመድ አልተበጠሰም ነበር። መሬት ላይ ብትወድቅ አካሏ ሙሉ በሙሉ የሚበታተንበት 2000 ጫማ ከፍታ ላይ ልክ እንደ ዥዋዥዌ አየር ላይ ተንጠልጥላ ቀረች። ሃንተር ገመዱን በኃይል ይዛ ቤኪን ወደ ላይ ለመሳብ ትሞክራለች። ነገር ግን በዚህ መሃል የሃንተር እግር ይንሸራተታል። ይህ ያልተጠበቀ ክስተት ቤኪን በከፍተኛ ፍርሃት እንድትጮህ ያደርጋታል። እንደ ዕድል ሆኖ ሃንተር በፍጥነት ራሷን ተቆጣጥራ ባላንሷን ጠብቃ ትቆማለች። ሁለቱም ተደጋግፈው አንዷ ስትስብ ሌላኛዋ እየተሳበች በከባድ ትግል ቤኪ በመጨረሻ ወደ ጫፉ በሰላም ትመለሳለች። ነገር ግን ገና ሳይረጋጉ ከዚህ የባሰ አስከፊ ነገር እንደተፈጠረ ይረዳሉ። ወደ ታች ሲመለከቱ በድንጋጤ ደረቁ። መላው መሰላል ተሰባብሮ ወደ መሬት ወድቋል። አሁን ያለምንም መሰላል ያለምንም መውረጃ 2000 ጫማ አየር ላይ በፈረሰ ማማ ላይ ብቻቸውን ቀርተዋል። ሃንተር ለእርዳታ ለመደወል ስልኳን ብታወጣም በዚያ ከፍታ ላይ ምንም አይነት የኔትወርክ ሲግናል አልነበረም። በቦታው የነበረው የመሳሪያ ሳጥንን ሲፈትሹ ባለ ሁለት መነጽር አቅርቦ የሚያሳይና አንድ ምልክት መስጫ ሽጉጥ ከጥይት ጋር ያገኛሉ። በዚያው ቅጽበት ሃንተር አንድ ነገር ታስተውላለች። ገና መሬት ላይ ሳሉ የለጠፈችው ፎቶ ከ300 በላይ ላይክ አግኝቷል። ይህም ማለት ጥቂት ዝቅ ቢሉ ሲግናል ሊኖር ይችላል ማለት ነው። ወዲያውኑ የነፍስ አድን መልእክት ጽፋ ስልኳን በገመድ አስራ ቀስ ያደረገች ወደ ታች ትለቀዋለች። ነገር ግን ገመዱ አጭር ነበር። መልእክቱም ስለመላኩ ምንም አይነት ድምፅ መስማት አልቻሉም። ሃንተር አንድ ለሞት የሚዳርግ ውሳኔ ጨክና ትወስናለች። ከነበረችበት ቦታ በመውረድ በተሰበረው መሰላል ላይ ራሷን ወደ ታች ትለቃለች። በዚያ 2000 ጫማ ከፍታ ላይ ያለምንም መከላከያ አየር ላይ ትንጠለጥላለች። አሁንም ግን አልበቃም። ስልኩ ይበልጥ ዝቅ እንዲል አንደኛውን እጇን ትለቀዋለች። ቤኪ በጭንቀት የተነሳ መተንፈስ እንኳን አቅቷታል። ሃንተርም
ጉልበቷ እያለቀባት ነው። ነገር ግን አሁንም ምንም ሲግናል የለም። ተስፋ ቆርጣ ወደ ላይ ትወጣለች። ከዚያም ቤኪ ሌላ ሐሳብ አመጣች። መሬት ላይ ሲግናል ካለ ስልኩን ሙሉ በሙሉ ለምን ወደ ታች አንጥለውም ትላታለች። ሃንተርም በሐሳቡ ትስማማለች። ስልኩን በጫማዋ ውስጥ ትከተዋለች። ከዚያም የጡት ማስያዣውን አውልቃ እንዳይሰበር እንደ መከላከያ ስልኩን ትጠቀልልበታለች። ጫማውን ከ2000 ጫማ ከፍታ ላይ ወደ ታች ይወረውሩታል። ነገር ግን ስልኩ ደርሶ መልእክቱን አስተላልፎ ይሁን አይሁን የሚያውቁበት ምንም መንገድ አልነበረም። ስለዚህ ዝም ብለው መጠበቅ ጀመሩ። ሰዓታት አለፉ። ምንም አይነት የነፍስ አድን ቡድን አልመጣም። ስልኩ መሬት ላይ ሲያርፍ ግን ተሰባብሮ መልእክቱንም ማስተላለፍ አልቻለም ነበር። ሙሉ በሙሉ እጅግ ተስፋ በሚያስቆርጥ ሁኔታ ውስጥ ሆኖ ባለበት ሰዓት ሃንተር ታወሩ ስር አቅርቦ በሚያሳየው መነጽር ስትመለከት አንድ ሰው ታያለች። ሁለቱም ሰው የደረሰላቸው መስሏቸው በደስታ እየዘለሉ የተቻላቸውን ያህል እርዳታ ይጮሃሉ። ነገር ግን በጣም ከፍታ ላይ ስለነበሩ መሬት ላይ ያለው ሰው ምንም ሊሰማቸው አልቻለም። ይባስ ብሎም ሰውየው ምንም ሳይገነዘብ መራመድ ይጀምራል። ቤኪ በፍጥነት የለበሰችውን ጫማ አውልቃ ወደ ታች ትወረውረዋለች። መሬት ላይ ቢወድቅም ሰውየው አላስተዋለውም። ሁለተኛዋን ጫማዋንም ትወረውራለች። በዚህ ጊዜ ጫማው የብረት ታወሩን መጥቶ ከባድ ድምፅ ያሰማል። ሰውየው ዞሮ ይቃኛል፣ ጫማውንም ያነሰዋል። ነገር ግን ሰው ላይ ይውጣል ብሎ ማንም ስለማይገምት ወደ ላይ ቀና ብሎም አልተመለከተም። አካባቢው ላይ ሰው እንደሌለ ሲያስብ ጫማውን ጥሎት ይሄዳል። ሃንተርና ቤኪ ሙሉ በሙሉ ቅስማቸው ተሰበረ። ቤኪ ምልክት ማስያ ሽጉጡን ልትተኩስ ስትል ሃንተር ታስቆማታለች። ምክንያቱም ያላቸው አንድ ጥይት ብቻ ነው። ፀሐዩም በጣም የበራ ስለነበረ በቀን አይታይም ትላታለች። ከዚያም ሃንተር በአቅራቢያው ያለ አንድ መኪና ትመለከታለች። ጎብኚዎች ይመስላሉ። አንድ ሰው ተመልክታም ሰውየውን ለጉብኝት እንደመጣና ቶሎ እንደማይሄድ ትገምታለች። ቤኪም ለመጠበቅ ትስማማለች። በመጨረሻም ፀሐይ ጠልቃ ቀኑ ይመሻል። ሽጉጡን ወደ ሰማይ ይተኩሳሉ። ደማቅ ብርሃን በሰማዩ ላይም ይታያል። በእርግጥም ያ መሬት ላይ ያለው ሰው ተኩሱን ያስተውላል። በመነጽር ሲያዩት ሰውየው ወደ ማማው ቀና ብሎ ሲመለከት ያስተውላሉ። ሃንተርና ቤኪ በከፍተኛ ደስታ ተሞሉ። በመጨረሻም ነፍስ አድን ሊመጣ ነው ብለው አሰቡ። ነገር ግን ቀጥሎ የሆነው ነገር ከመቼውም በበለጠ አስደነገጣቸው። ሰውየው የብረት ዘንግ ይዞ ወደ እነሱ መኪና ሲሄድ ይመለከቱታል። ያለምንም ማመንታት የመኪናቸው መስኮት ሰብሮ ይገባል። ሴቶቹ ከላይ ሆነው ይጮሃሉ። ነገር ግን ማንም የሚያዳምጣቸው የለም። እሱ ግን መኪናቸውን አስነስቶ ይሄዳል። የመጨረሻ ተስፋቸው ወደ ሩቅ ቦታ ሲጠፋ ዝም ብለው ከመመልከት ውጪ ምንም ማድረግ አልቻሉም። አሁንም 2000 ጫማ ላይ ተስፋ ቆርጠው ቀሩ። አሁን ማድረግ የሚችሉት ብቸኛው ነገር ያ ሌባ ህሊና ኑሮት ከሄደ በኋላ ለእርዳታ እንዲደውልላቸው መጸለይ ብቻ ነበር። እስከሚቀጥለው ጠዋት ድረስ ይጠብቃሉ። ነገር ግን ምንም እርዳታ አልመጣም። ይህ ነገር እንዲህ ሊቀጥል አይችልም። ከአንድ ቀን በላይ ላፍታ እንኳን ውሃ አልቀመሱም። ራሳቸውን ማዳን አለባቸው። ስለዚህ ሃንተር ትልቅ አደጋ ለመጋፈጥ ትወስናለች። የደህንነት ገመዱን አስራ ከታች ባለው የሳተላይት ሰሃን ላይ ተንጠልጥሎ የቀረውን ቦርሳቸውን ለማምጣት ትዘጋጃለች። ቤኪ እንዳታደርገው ብትለምናትም ሃንተር ልትሰማት አልፈለገችም። የገመዱን አንደኛ ጫፍ አስራ በታወሩ የብረት ፍሬሞች ላይ ሚዛናውን እየጠበቀች ወደ ታች ትወርዳለች። በድንገት እጇ ይሸራተታል። አየር ላይ ብቻዋን ትንጠለጠላለች። ለመረጋጋት የታገለች በጥንቃቄ መውረዱን ትቀጥላለች። ነገር ግን የገመዱ መጨረሻ ላይ ስትደርስ ቦርሳው አሁንም በጣም ሩቅ ነበር። በሰውነቷ ተጠምዝዛ በአንድ እጇ ትደርስበት ትሞክራለች። ነገር ግን አልተሳካላትም። ከላይ ሆና ቤኪ በከፍተኛ ፍርሃት ሃንተር እንድትመለስ ትለምናታለች። ሃንተር ግን ይበልጥ እብድ የሆነ ውሳኔ ትወስናለች። የደህንነት ገመዱን መቆለፊያ ትፈታዋለች። አሁን ያለምንም መከላከያ ነው የተንጠለጠለችው። ገመዱን በአንድ እጇ ይዛ ሌላኛውን እጇን ወደ ቦርሳው ትዘረጋለች። አየር ላይ ወደፊትና ወደ ኋላ ትወዛወዛለች። አሁንም አልደረሰችም። ስለዚህ የታወሩን የግድግዳ በእግሯ በመግፋት በኃይል ትወዛወዛለች። ልክ ሰዓቱን ጠብቃ እግሮቿን ወደፊት ስትወረውረው ገመዱን ትለቀዋለች። በሞትና በሕይወት መካከል የተወሰነ ትልቅ ውሳኔ። ከብዙ ጥረት በኋላ እንደምንም ብላ በዚያ የሳተላይት ሰሃን ላይ በፍጹም ሁኔታ ታርፋለች። ሃንተር ወዲያውኑ ቦርሳውን ይዛ መጀመሪያ ያደረገችው ነገር የውሃውን ኮዳ አውጥታ ጥሟን ለማርካት መጎንጨት ነበር። ቤኪ ከላይ ሆና ምራቋን ትውጣለች። አሁን ቦርሳውን አግኝተዋል። ነገር ግን ሃንተር እንዴት ወደ ላይ ትመለሳለች? ጭንቀት ነው። ቀስ ብላ ትቆማለች። ማማው ላይ ተደግፋ ወደ ገመዱ ለመቅረብ ትሞክራለች። ነገር ግን ገመዱ አሁንም ሩቅ ነበር።
ከዚያም ሌላ ሐሳብ መጣላት። ወደ ኋላ ፈግፍጋ ከቦርሳ ውስጥ የራሷን የፎቶ ማንሻ ሰልፊ ስቲክ አውጥታ የገመዱን ሉፕ ለመያዝ ትሞክራለች። እጇን ዘርግታ ቦርሳውን በገመዱ ላይ ለመስቀል ብትሞክርም ቦርሳው በጣም ከባድ ስለነበር ደጋግማ ብትሞክርም ምንም አልሰራላትም። ልትተው ስትል በመጨረሻ ቦርሳው በገመዱ ላይ ታጠልቀዋለች። ይህም ጥቂት ርዝመት ሰጣት። ሃንተር ቁጭ ብላ አይኖቿን ቦርሳው ላይ ታደርጋለች። ከዚያም ትዘላለች። አየር ላይ ያለች ቦርሳውን ትይዘዋለች። ቤኪ ከላይ በድንጋጤ ተንፋሿ ይቆማል። ወዲያውኑ ገመዱን ይዛ በተቻላት አቅም ሁሉ መሳብ ትጀምራለች። በዚህ መሃል ሃንተር እጅ ለእጅ እግር ለእግር የተጠቃቀመች በፍጥነት ወደ ላይ ትወጣለች። ብዙም ሳይቆይ ከታወሩ ጫፍ በታች ትደርሳለች። የቀረውን መሰላል ከያዘች በሰላም ትወጣለች። ነገር ግን ነገሮች ይበላሻሉ። የሃንተር እጆች ሙሉ በሙሉ ዝልፍልፍ ይላሉ። መያዣዋን ያመልጣትና ወደ ታች መውረድ ትጀምራለች። ሁሉም ነገር በጣም በፍጥነት ነው የሆነው። ቤኪ በድንጋጤ ቀዘቀዘች። ያየችውን ማመን አልቻለችም። እንባዋን እያፈሰሰች ቀስ ብላ ወደ ታች ትመለከታለች። ነገር ግን ሃንተር እየወደቀች እያለች በመጨረሻው ሰዓት ገመዱን ለመያዝ ትችላለች። እጆቿ ተቆራርጠው ደም ይፈሳል። ስለዚህ ቤኪ ብቻዋን ወደ ላይ መሳብ ነበረባት። ይህ ፈጽሞ የማይቻል ይመስል ነበር። ነገር ግን ቤኪ በፍጥነት ከድንጋጤዋ ወጥታ እግሮቿን በማማው ላይ አጣብቃ ገመዱን ባለ በሌላ አቅሟ ትስበዋለች። በመጨረሻው የጉልበት ፍንጣሪ ሃንተርን ወደ ሰላማዊ ቦታው ትስባታለች። ውሃና ድሮን የያዘውን ቦርሳ አብሮ ይወጣል። ቤኪ ምንም ጊዜ ሳታጠፋ ውሃውን ልክ ሕይወቷ በሱ ላይ እንደተመሰረተ አድርጋ ትጋታዋለች። ከ2 ቀን በኋላ የመጀመሪያ ፎቶአቸው ነበር። ቦርሳውን በድጋሚ ፈትሸው ድሮኑን ያወጣሉ። ቤኪ በቦርሳ ውስጥ የአንድ ምግብ ቤት ደረሰኝ ታገኛለች። በኩላቸውም በደረሰኙ ባዶ ቦታ ላይ የእርዳታ መልእክት ትጽፋለች። ማስታወሻውን ድሮኑ ላይ አስረው በአቅራቢያ ወዳለው ሆቴል ለመላክ ይዘጋጃሉ። ሁሉም ነገር ተዘጋጅቷል። ቤኪ ድሮኑን ታስነሳዋለች። ድሮኑም በጥሩ ሁኔታ ወደ ሩቅ ወዳለው ሆቴል መብረር ይጀምራል። ነገር ግን ብዙም ሳይሄድ የድሮኑ ባትሪ ያልቃል። አሁን ድሮኑ ቢወድቅ የመጨረሻ ተስፋቸው ይጠፋል። ስለዚህ ቤኪ ድሮኑ ሙሉ በሙሉ ሊጠፋ ሲል መልሳ ወደ እሷ ትስበዋለች። ልክ ሊጠፋ ሲልም ትይዘዋለች። ነገር ግን ያለ ባትሪ መልእክቱን መላክ አይችሉም። ድጋሚ ተስፋ ሲቆርጡ በማማው ጫፍ ላይ ስላለው የሲግናል መብራት ያስባሉ። ምናልባት ድሮኑ ቻርጅ ለማድረግ ይረዳቸው ይሆናል። ቤኪ ቦርሳውን ይዛ በድጋሚ ወደ ማማው ጫፍ መውጣት ትጀምራለች። ቤኪ እጆቿንና እግሮቿን በመጠቀም ቀስ እያለች ወደ ማማው የመጨረሻ ጫፍ ትደርሳለች። እዚያም እንደደረሰች የመብራቱን ክዳን ፈታ አምፖሉን ታወጣዋለች። የድሮኑን ቻርጀር ወደ አምፖሉ ማቀፊያ አስገብታ ስትሰካው በሚገርም ሁኔታ ቻርጅ ማድረግ ይጀምራል። ቤኪ በደስታ ተሞላች። ለ2 ሙሉ ሰዓታት ምንም ሳትንቀሳቀስ እዚያው ትቀመጣለች። በመጨረሻም ድሮኑ ሙሉ በሙሉ ቻርጅ ያደርጋል። ቤኪ ወደ ነበረችበት ስትመለስ ለአፍታ እንኳን ሳታርፍ ድሮኑን አስነስታ ወደ ሆቴሉ ትልከዋለች። ብዙም ሳይቆይ ህንፃዎቹ በስክሪኑ ላይ መታየት ይጀምራሉ። ሰዎች ወዳሉበት ቦታ ቢደርስ አንድ ሰው ማስታወሻውን እንደሚያየው እርግጠኛ ነበረች። ቤኪ ደስታዋን መቆጣጠር አልቻለችም። ነገር ግን ድሮኑ መንገዱን ላይ ያቋረጥ ሲል አንድ ትልቅ መኪና በከፍተኛ ፍጥነት መጥቶ ድሮኑን ያደቀዋል። ቤኪ በድንጋጤ ደረቀች። የሆነውን ማመን አልቻለችም። በጣም ቀርባ ነበር። የመኪናው ሹፌር ወርዶ ሲፈትሽ ትመለከታለች። ወረቀቱን ካየው አሁንም ተስፋ ይኖራታል። ነገር ግን ሹፌሩ የተሰበረውን ድሮን አላስተዋለውም። አካባቢውን አይቶ ምንም ነገር እንደሌለ ሲያስብ መኪና ውስጥ ገብቶ ይሄዳል። ቤኪ በከፍተኛ ሁኔታ ታለቅሳለች። አሁን ሙሉ በሙሉ ተስፋ ቆረጠች። ነገር ግን ነገሮች ይበልጥ ሊባባሱ ነበር። ዞራ ወደ ሃንተር ስትመለከት ሃንተር ቀስ ብላ ፊቷን ወደ እሷ ታዞራለች። የሃንተር ፊት በደም የተለወሰና የበሰበሰ ቁስል ነበረው። ቤኪ በከፍተኛ ህመም ተሞላች። በድንገት የአስፈሪ እውነት ከጭንቅላቷ ውስጥ መጣ። ሃንተር ያኔ በሰሃኑ ላይ በወደቀችበት ሰዓት ነው የሞተችው። ከዚያ ውድቀት አልተረፈችም ነበር። ቤኪ ይህንን ሁሉ በጊዜ ቅዠት ውስጥ ሆና ነው የተመለከተችው። ወደ ላይ የሳበችው ቦርሳውን ብቻ እንጂ ሃንተርን አልነበረም። ከዚያ ጊዜ ጀምሮ ቤኪ በዚያ ማማ ላይ ሙሉ በሙሉ ብቻዋን ነበረች። ከትዝታ ጋር ብቻ ነበር የምታወራው። በቃጠሎ ፀሐይ ስር ራሷን ስታ መድረኩ ላይ ትወድቃለች። በድንገት
አንድ የተራበ ጥንብ አንሳ ወርዶ የቤኪን የቆሰለ እግር ይነክሰዋል። ቤኪ ግን ቀስ ብላ አይኖቿን ትከፍታለች። እይታውን ወፉ ላይ አድርጋ አንገቱን በኃይል ትይዘዋለች። ጥንብ አንሳውን በኃይል ቢታገልም ቤኪ በትልቅ ረሃብና ንዴት ወፉን ታንቀዋለች። ከዚያም ጥሬውን መብላት ትጀምራለች። ከበላች በኋላ የደህንነት ገመዱን ትፈታዋለች። በቀረው መሰላል ላይ ወርዳ ገመዱን ከመጨረሻው ብረት ላይ ታስረዋለች። ከዚያም የቀረውን ገመድ ወደ ታች ጥላ በፍጥነት ትንሸራተታለች። በዚህ ጊዜ ምንም ማመንታት አልታየባትም። እንቅስቃሴዎቿ ፈጣንና በራስ መተማመን የተሞሉ ነበሩ። የገመዱ መጨረሻ ላይ ስትደርስ መቆለፊያውን ፈታ ወደ ሳህኑ ትዘላለች። የሃንተርን የበሰበሰ አካል ስታይ በማዘን በእንባ ትሞላለች። ነገር ግን አሁን ያደረገችው ነገር ይበልጥ የሚያስገርም ነው። ለአባቷ የእርዳታ መልእክት ትጽፋለች። አሁንም ሲግናል ባይኖርም ከዚያ የሃንተርን ጫማ አውልቃ ስልኩን በጫማ ውስጥ ትከተዋለች። በመቀጠልም ስልኩን የሃንተር ሆድ ውስጥ ባለው ቁስል ውስጥ በጥልቀት ትጨምረዋለች። ሁሉም ነገር ካስተካከለች በኋላ የሃንተርን አካል በኃይል ገፍትራ ከ2000 ጫማ ከፍታ ወደ መሬት ትጥለዋለች። ስጋውና ጫማው ስልኩ እንዳይሰበር እንደ መከላከያ ይሆኑታል። ስልኩ መሬት ላይ ሲያርፍ ሲግናሉ ይመጣል፣ መልእክቱም ይላካል። በቤት ውስጥ አባቷ ጄምስ መልእክቱን ይቀበላል። ወዲያውኑ ወደ 911 ደውሎ ወደ ማማው ይሮጣል። ቤኪ በመጨረሻ ከማማው ላይ ትወርዳለች። አባቷን ባየችው ሰዓት በቀጥታ ወደ እቅፉ ገብታ በከፍተኛ ሁኔታ ታለቅሳለች። ታሪኩም እዚህ ላይ ያበቃል። ተመልካቾቻችን ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ አድርጉ። ምክንያቱም አዳዲስ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ይህ እኛን በጣም ያግዘናል። እናመሰግናለን።